86 ቢሊዮን የነርቭ ዋሳትን አከማችቶ ይዟል። እነዚህ በቢሊዮን የሚቆጠሩ የነርቭ ሴሎች ከ100 ትሪሊዮን ጊዜ በላይ እርስ በርስ ተሳስረዋል። በዚህ ሂደት በአንድ ሰከንድ ብቻ ከ1000 በላይ ትስስሮችን ይፈጥራል። 600 ኪሎ ሜትር ፐር ሃወር የሚነጉዱ ሞገዶች ከ50000 በላይ አዳዲስ ሐሳቦችን ያወጣል ያወርዳል። ይህ ሁሉ የሚታመን የማይመስል ቁጥራዊ እንቅስቃሴ የሚፈጠረው ከ1.3 እስከ 1.4 ኪሎ ግራም ብቻ በሚመዝነው የሰው ልጅ አንጎል ውስጥ ነው። የሰው ልጅ አንጎል 2.5 ፔታባይት ዳታ መረጃ መያዝ ይችላል ይላሉ ተመራማሪዎች። ይህ ማለት የሰው ልጅ አንጎል 500,000 HD ፊልሞችን፣ በሚሊዮን የሚቆጠሩ መጻሕፍቶችን፣ በ10 ዓመታት በተከታታይ ሪከርድ የተደረጉ ቪዲዮዎችን የማከማቸት አቅም አለው። የሰው ልጅ አንጎል ይህን ያህል ተአምረኛ ፍጥረት ነው። ለመሆኑ ግን ውሃን ወደ እሳት፣ እሳትን ወደ ውሃ የመቀየር አቅምን የያዘ አንጎል ያለው የሰው ልጅ ስለምን ወርዶ ክፋትና ጥፋትን ይመርጣል? የዚህን ጥያቄ መልስ ለማግኘት ሳይንቲስቶች ለዘመናት እንቅልፍ አጥተውበታል። ፍቅርን፣ ርህራሄንና ስለ ሌሎች አንዲት ነፍሱን መስጠትን የሚያውቁ የሰው ልጅ እንዴት ወደ ጦርነት፣ ወደ ማሰቃየት፣ ወደ ሙስናና ወደ ዘር ማጥፋት መንገድ ሊጓዝ ይችላል? ይህ ጥያቄ ተመራማሪዎችን ለዘመናት ሲያስጨንቅ የኖረ ጥያቄ ነው። ሰዎች ለምን ክፉ ድርጊት ይፈጽማሉ? ኒውሮሳይንስ ምን ይላል? የሥነ ልቦና ጥናቶችስ ምን ያሳያሉ? ታሪክስ ስለ ሰው ባህሪ የጨለማ ገጽታ ምን ያስተምረናል? ሮበርት ሳፖልስኪን ባለፉት ዓመታት የሰው ልጅ ባህሪ ምን ያህል ውስብስብና አስገራሚ እንደሆነ እንዲሁም ይህንን ውስብስብነት ለመግለጽ የምንጠቀመው ቋንቋ ብቻውን በቂ እንዳልሆነ ሲያጠኑ ቆይተዋል። Now, as a species, we obviously have problems with violence. We use showerheads to deliver poison gas, letters with anthrax, airplanes. እኛ የሰው ልጅ የምንባል ፍጡራን የመገዳደል አባዜ ያለብን፣ የሰውን ዘር ለመፍጀት ብለን የመርዝ ጋዝ አዘጋጀን፣ ያለ ርህራሄ በሰው ልጆች ላይ ቦምብ የሚያዘንቡ ጀቶችን ፈበረክን፣ የሚዘገንኑ የጅምላ ጭፍጨፋዎችንም ፈጸምን። በዚህ ረገድ እኛ የሰው ልጆች ጨካኝ ፍጡራን ነን። በአንድ በኩል ግድያን እናወግዛለን፣ በሌላ በኩል ደግሞ ገዳይን ጀግና ብለን እናነክሳለን። አንዱን ገዳይ ርኩስ፣ አንዱን ገዳይ ቅዱስ እናደርጋለን። የሰው ልጅ በአንድ በኩል ጠበኛ ሲሆን፣ በሌላ በኩል ሩሩ፣ አዛኝና ለሌሎች የሚራራ ፍጡር ነው። እዚህ ጋር አንድ መሰረታዊ የባዮሎጂ ጥያቄ እንጠይቃለን። እነዚህም የሰው ልጅ ክፋትና የመልካምነት ባህሪያት ምንጫቸው ምንድን ነው? So we asked this biological question: what was going on that caused this behavior? What caused this behavior? ለብዙ ሺህ ዓመታት ፈላስፎች በአንድ ጥያቄ ላይ ሲከራከሩ ኖረዋል። የሰው ልጅ ከተፈጥሮ ጥሩ ነው ወይስ ክፉ? የዚህን ጥያቄ መልስ ለማግኘት ሳይንቲስቶች ትኩረታቸውን አንጎል ላይ አድርገው ተመራምረዋል። የሰው አንጎል ውስጥ ያሉ የተለያዩ ክፍሎች ውሳኔዎቻችንን፣ ስሜቶቻችንንና ባህሪያችንን በመወሰን የሞራል ስብዕናችንን ይቀርጻሉ። ከግንባራችን ጀርባ የሚገኘው ፕሮፍሮንታል ኮርቴክስ የሚባለው የአንጎል ክፍል ፍላጎታችንን እንድንቆጣጠር፣ ለወደፊት እንድናስብና የድርጊታችንን ውጤት አስቀድመን እንድንገምት ይረዳናል ይላሉ ተመራማሪዎች። ኢንጂነር ወንድሙ ነጋሽ ባለፉት 12 ዓመታት በእንግሊዝ ሀገር በስነ አእምሮ ጥናት ላይ ሲመራመሩ ቆይተዋል። ለምንድን ነው የሰው ልጆች እንደዚህ የሚያደርጉት? እንዴት ነው ቅላታቸው ማኒፑሌት የሚያደርገው? የትኛው ፓርት ነው ለግጭት የሚሄደው? ለምንድን ነው በዘር የምንለያየው? ለምንድን ነው እንደ ሂትለር እንደ ትራምፕ አይነት ሰዎች እንዴት የሰዎችን ማኒፑሌት ያደርጋሉ? እና የስሜታዊ አንጎላችን አለ እና ሰዎች የስሜታዊ አንጎላችን የሚያውቀው አንድ ነገር ነው፣ እኛና እነሱ ነው የሚያውቀው። ምክንያቱም ከእንስሳት ሼር ያደረግነው ይሄ አንጎል ክፍል የተሰራው የዛሬ 2000 ዓመት ሰሃራ በረሃ እያለን እንዴት አድርገን ሰርቫይቭ ማድረግ ነው እና አሁንም ያ የአንጎል ክፍል ሰርቫይቭ ማድረግ ነው። እነሱና እኛ ነው ወይ ጠላቴ ነው ወይ እኔ ነው እና ያ የአንጎል ክፍል በጣም በደንብ ያልተገራ ስለሆነ በአገራችን በተለይ በጣም ያልተገራ ስለሆነ በአሁኑ ጊዜ ትልቁ ችግር ያለው ስሜታዊ አንጎላችን ይሄ ቅድም ራዳር ያልኩ የአንጎላችን ክፍል ዶሚኔት ስለሚያደርገን የራሽናል ብሬናችን እንትን ስለማይል በተለያየ ነገር በካኒቴራም በሰፈርም በመንደርም በቋንቋም በዘርም ተለያይተናል እና ይሄ ሁሉ ግጭት ከዛ ነው የመጣው። አሚግዳላ የሚባለው የሥርዓተ ነርቭ ክፍል ፍርሃትን፣ ቁጣንና ሌሎች ነውጠኛ ስሜቶችን ያስተናግዳል።
ሌሎች የአንጎል ኔትወርኮች ደግሞ ርህራሄን እንድናዳብር ያደርጉናል ይላል ሳይንስ። ሌሎች የሚሰማቸውን እንድንረዳና ህመማቸውን እንድናጋራም ያግዙናል። ታዋቂው የኒውሮ ሳይንስ ምሁር ሮበርት ሳፖልስኪ እንደሚሉት የሰው ባህሪን በአንድ ምክንያት ብቻ ማስረዳት አይቻልም። የምንሆነውንና የምናደርገውን ነገር የሚቀርጹት ባዮሎጂያችን፣ ያደግንበት አካባቢ፣ ባህላችን፣ ሆርሞኖቻችን፣ ጭንቀቶቻችንና የህይወት ልምዶቻችን በጋራ በመሆን ነው። አንድ ሰው ወደ ጥቃት የሚመራው ምናልባት በልጅነቱ ያጋጠመው ስቃይ፣ ማህበራዊ ጫና፣ ፍርሃት፣ ቁጣ ወይም የአንጎል አሰራር ልዩነት ሊሆን ይችላል ይላሉ ሮበርት ሳፖልስኪ። What was going on in your brain 1 second before you pulled that trigger? And this brings us into the realm of a brain region. አንድ ሰው ድንገተኛ ውሳኔ ሲወስን ማለትም ሲናደድ፣ ሰው ላይ ዱላ ሲሰነዝር ወይንም ሰውን የመጉዳት ውሳኔ ሲወስን ይህን ውሳኔ ከመወሰኑ 1 ሰከንድ በፊት በአንጎል ውስጥ ምን እየተከናወነ ነበር ብለን እንጠይቃለን። ይህ ጥያቄ አሚግድላ ወደሚባለው የአንጎል ክፍል ይወስድናል። አሚግድላ ፍርሃትን፣ አደጋን እና ኃይለኛ ስሜታዊ ምላሾችን የሚቆጣጠር የአንጎላችን ማዕከል ነው። አንድ ሰው እርምጃ ከመውሰዱ በፊት በዚህ አንጎል ክፍል ውስጥ ያለው እንቅስቃሴ ምን ነበር? ከሰከንዶች ወይንም ከደቂቃዎች በፊት ሰውየው ይህን ውሳኔ ሲወስን አንጎል ውስጥ ምን እየተከሰተ ነበር? ሰውየው ምን አየ፣ ምን ሰማ፣ ምን ተሰማው፣ የነበረበት አካባቢ ምን ይመስል ነበር ብለን መጠየቅ አለብን። አንጎል በጊዜ ሂደት ውስጥ በልምምድ የሚቀረጽ የሰውነት አካል ነው። ይህ አንጎል በልምምድ የመቀረጽ ሂደት ኒውሮፕላስቲሲቲ ይባላል። አንድ ሰው ለረጅም ጊዜ በጭንቀት በፍርሃት ወይንም በአሰቃቂ ሁኔታዎች ውስጥ ከኖረ አንጎሉም ከዚያ ሁኔታ ጋር ይላመዳል። አሚግድላ ይበልጥ ንቁ ይሆናል። የማሰብና የመቆጣጠር ችሎታው ግን ሊዳከም ይችላል። ይህ ሰው እንዲህ አይነት ክፉ ውሳኔ ከመወሰኑ በፊት በጉርምስና ዘመኑ ምን አይነት ነገር አሳልፈዋል ብለን እንጠይቃለን። በጉርምስና ወቅት የሚያጋጥሙ ልምዶች፣ የሚታዩ ክስተቶችና የሚደርሱ ተጽዕኖዎች የወደፊቱን ባህሪ በጥልቅ ይቀርጻሉና ከዚያም ይህ ሰው የልጅነትና የጽንሰት ሂደቱ እንዴት ነበር ብለን እንመረምራለን። ይህ ሰው በሚጸነስበት ወቅት የሚያጋጥሙ ልምዶች እንዲሁም የእናት ጭንቀት፣ አመጋገብና አካባቢ በጂን አሰራር ላይ ዘላቂ ተጽዕኖ ሊያሳድሩ ይችላሉ። ይህም ኤፒጄኔቲክስ ይባላል። ለምሳሌ አንድ ጽንስ በእናቱ በኩል ለከፍተኛ ጭንቀት ሆርሞኖች ከተጋለጠ ወደፊት ይህ ጽንስ ተወልዶ ሲያድግ በቀላሉ የሚጨነቅ ሊሆን ይችላል። ከዚያም ወደ ሰውየው ወደ ጂን እንሄዳለን። ጂን ለባህሪ አስፈላጊ ነገር ነው፣ ግን ጂን ብቻውን እጣ ፋንታን አይወስንም። ጂኖች ሁልጊዜ ከአካባቢና ከህይወት ልምዶች ጋር በመስተጋብር ይሰራሉ። አንድ ጂን በአንድ አካባቢ አንድ ውጤት ሊያመጣ ይችላል፣ በሌላ አካባቢ ግን ፈጽሞ የተለየ ውጤት ሊኖረው ይችላል። ስለዚህ በአጠቃላይ አንድ ሰው በአንድ ሰከንድ ውስጥ የሚወስነውን ውሳኔ ለመረዳት የዚያችን ቅጽበት ብቻ ማየት በቂ አይደለም። ከዚያች ቅጽበት በፊት ያሉትን ሰከንዶች፣ ሰዓታት፣ ቀናት፣ ወራት፣ ዓመታት፣ የልጅነት ዘመን፣ የጽንሰቱን ዘመንና ጂኖቹን ጭምር ማየት ያስፈልጋል። በአጭሩ የሰው ባህሪ የአንድ ቅጽበት ውጤት አይደለም፣ የህይወት ዘመን ሙሉ ታሪክ ድምር ውጤት ነው። What happened a second before to a million years before, everything in between. ብዙ ጊዜ ክፋትን ከጨካኞችና ከአስፈሪ ሰዎች ጋር ብቻ እናያይዘዋለን። ነገር ግን የስነ ልቦና ጥናቶች የሚያሳዩት እውነታ አሳሳቢ ነው ይላሉ የዘርፉ ተመራማሪዎች። አንዳንድ ጊዜ ማንኛውም ተራ ሰው በተወሰኑ ማህበራዊ ሁኔታዎች ውስጥ ሲገባ ራሱ እንኳን ሊያስቡ የማይችለውን ጎጂ ድርጊት ሊፈጽም ይችላል ይላሉ። በ1960ዎቹ የስነ ልቦና ባለሙያው ስታንሊ ሜልግራም ያካሄደው ሙከራ ይህንን ጉዳይ በግልጽ አሳይቷል ይባላል። ስታንሊ የተወሰኑ ጥሩ ምግባር አላቸው የሚባሉ ሰዎችን መርጦ አንድን ሰው በኤሌክትሪክ ንዝረት እንዲቀጡ ታዘዛቸው። ሰውየው እየተሰቃየ መሆኑን ቢያስቡም ግን ብዙዎቹ ሰዎች ድርጊቱን አላቆሙም። ምክንያታቸውም አንድ ብቻ ነበር ይላል ሚሊግራም። እሱም የበላይ አለቃቸው አዟቸዋልና ይህንኑ ማድረግ አለባቸው። ይህ ግኝት በወቅቱ ዓለምን አስደንግጦ ነበር። ሰዎች ባህሪያቸውን ቀይረው ምን ያህል ለስልጣንና ለባለስልጣን ታዛዥ ሊሆኑ እንደሚችሉ አሳይቷል ይላሉ። ከዚያ በኋላ የስነ ልቦና ባለሙያው ፊሊፕ ዚባርዶ ስታንፎርድ እስር ቤት ላይ ተመሳሳይ ሙከራ አካሂዷል። በዚህ ሙከራ ተማሪዎች በዕጣ እንደ እስረኛ ጠባቂ ሆነው አንዳንድ እስረኛ ተከፋፈሉ። እነዚህ ተማሪዎች ጨካኝ፣ ሰብአዊ መብት ረጋጭ፣ በዳይ ለመሆን የፈጀባቸው ጊዜ ጥቂት ቀናትን ብቻ ነበር። ምንም እንኳን ይህ ሙከራ በኋላ ብዙ ክርክሮችን ቢያስነሳም ግን ሰዎች ስልጣን ሲሰጣቸው ወይም የተወሰነ ማህበራዊ ሚና ላይ ሲሾሙ ባህሪያቸው እስከምን ድረስ ሊቀየር ይችላል ለሚለው ሳይንሳዊ ጥያቄ መልስ ሰጠ።
ነገር ሰዎችን ማስተማር ከቻል ከዚህ ከስሜታዊ አንጎላቸው ወጥተው ማኔጅ አድርገው በሰላም እንዲኖሩ ማድረግ ይቻላል። የዩኔስኮ ቻርተር ጦርነት የሚነሳው ከሰው ልጅ ጭንቅላት ውስጥ ነው። ሰላምም ያለው ከሰው ልጅ ጭንቅላት የትኛው የአንጎል ክፍል ነው ጦርነት የሚያነሳው ግጭት የሚፈልግ የሚለውን ነገር ማየት እንችላለን። ግን እንደገና ደግሞ ሰላምስ ፍቅርስ የሰዎችን ችግር እንደራሳችን ኤምፓቲ የምንለው ያንተን ችግር እንደራሴ አድርጌ የማየው እንዴት ነው? እነዚህ ነገሮች አሉና ሰዎችን ኤምፓቲ ማስተማር እንችላለን። ከጦርነት ከትሮማ አውጥተን የተለየ ነገር ማድረግ እንችላለን። ታሪክን ስንመለከት የሰው ልጅ ክፋት እስከምን ድረስ እንደሚሄድ የሚያሳዩ አሳዛኝ ማጣቀሻዎች በዓለም ታሪክ ላይ ተጽፎ ይገኛሉ። በ20ኛው ክፍለ ዘመን የተፈጸመው የናዚዎች የዘር ማጥፋት ዘመቻ ወደ 6 ሚሊዮን የሚጠጉ አይሁዶችንና ሌሎች በሚሊዮን የሚቆጠሩ ንጹሃን ሰዎችን ለሞት ዳርጓል። ከዚያም በ1994 በሩዋንዳ በተፈጸመው የዘር ማጥፋት ግፍ በመቶ ቀናት ውስጥ ወደ 800 ሺህ የሚጠጉ ሰዎች ተገድለዋል። እነዚህ ታሪካዊ አደጋዎች አንድ ከባድ ጥያቄ ያስነሳሉ። እንዴት ነው ሰዎች በዚህ ደረጃ ላይ ያለ ግፍ ሊፈጽሙ የቻሉት? ተመራማሪዎች የሚያስቀምጡት በርካታ ምክንያቶች አሏቸው። ሰዎችን ከሰውነታቸው ዝቅ አድርጎ ማየት፣ ፕሮፓጋንዳና የተዛባ መረጃ፣ ከልክ ያለፈ ፍርሃት፣ እውር ታዛዥነትና ሰዎችን እኛና እነሱ ብሎ የመከፋፈል ትልቅ በሽታ ነው ይሉታል ተመራማሪዎች። To me, the single most important point about all of this is one having to do with change. ለኔ ከሁሉ በላይ ጠቃሚ ነጥብ አንድ ነው። እሱም ለውጥ። ሁሉ ነገር ይለወጣል። ስነ ምህዳር ይለወጣል። ለምሳሌ ዛሬ በረሃ የሆነው ሰሃራ ከብዙ ሺህ ዓመታት በፊት ለምለም የሳር ምድር ነበር። ባህልም ይለወጣል። በ17ኛው ክፍለ ዘመን ስዊድናውያን በአውሮፓ እጅግ የሚፈሩ ተዋጊዎች ነበሩ። ዛሬ ግን እንደ ስዊድን ብዙ ጦርነት ጠልና ሰላማዊ ሀገር የለም። ከሁሉ በላይ ግን የሰው አንጎል ይለወጣል። የነርቭ ሴሎች አዲስ ግንኙነቶች ወይንም ኮኔክሽን ይፈጥራሉ፣ አሮጌዎችን ያቋርጣሉ እና የአንጎል አወቃቀር ራሱ በተከታታይ ይቀያየራል። ከዚህም የተነሳ ሰዎች የሚገርም የባህሪ ለውጦችን ሊያሳዩን ይችላሉ። ለምሳሌ ጆን ኒውተን የተባለ እንግሊዛዊ የሃይማኖት ምሁር በብሪታንያ ውስጥ ባርነት እንዲወገድ ከታገሉ ሰዎች መካከል አንዱ ከመሆኑ በፊት በወጣትነቱ የባሪያ መርከብ ካፕቴን ነበር። ከባርነትም ትልቅ ሀብት አካብቶ ነበር። ኋላ ግን ተቀየረ። የባህሪ ለውጡም አሜዚንግ ግሬስ የተባለውን ዓለም አቀፍ ዝና ያተረፈ መዝሙር እንዲጽፍ አደረገው። ይህ ለውጥ ሁልጊዜም 10 ዓመታትን አይፈልግም። አንዳንድ ጊዜ በጥቂት ሰዓታት ውስጥ እንኳን ሊከሰት ይችላል። ለዚህም የ1914ቱ የገና እርቅ የሚባለው ክስተት ትልቅ ምሳሌ ነው። በአንደኛው የዓለም ጦርነት መሃል የእንግሊዝና የጀርመን ወታደሮች ለጥቂት ጊዜ ተኩስ አቁመው የሞቱ ጓደኞቻቸውን ለመቅበር ከምሽጎቻቸው ወጡ። አብረው መቃብር ቆፈሩ፣ አብረው ጸለዩ፣ የገና ስጦታዎችን ተለዋወጡ፣ እንዲሁም አብረው እግር ኳስ ተጫወቱ። በጥቂት ሰዓታት ውስጥ አዲስ እኛ የሚል ማንነት ፈጠሩ። እኛ ማለት በሁለቱም ወገኖች በምሽግ ውስጥ ሆነን ያለ ምክንያት እየሞትን ያለን ሰዎች ማለት ነው አሉ። እነሱ ደግሞ ከሩቅ ሆነው ጦርነቱን የሚመሩ እኛን እንደ ዕቃ የሚጠቀሙን ኃይሎች ናቸው ብለው ተስማሙ። ይህ ሁሉ የሚያሳየን አንድ ነገር ነው። የሰው ልጅ ባህሪ ቋሚ አይደለም። ሰዎች ሊለዋወጡ ይችላሉ። ማህበረሰቦች ሊለወጡ ይችላሉ። እንዲያውም በጣም የተጣሉ ጠላቶች እንኳን በአጭር ጊዜ ውስጥ የጋራ ሰብአዊነታቸውን ሊያገኙ ይችላሉ። Sometimes extraordinary change could happen in just hours. የፖለቲካ ፈላስፋዋ ሃና አሬንዴት የናዚ ባለስልጣን አዶልፍ አይክማን የፍርድ ሂደትን ስትከታተል አንድ የሚያስገርም ነገር ተመልክቻለሁ ብላለች። በሚሊዮኖች ሰዎች ሞት ውስጥ የተሳተፈው አዶልፍ አይክማን በገጽታው ጭራቅ አይመስልም ነበር። ይልቁንም የተረጋጋ ዝምተኛና ብዙ ለጭካኔ የማይደፍር ሰው ይመስል ነበር ትላለች። የሃና አሬንዴት ሐሳብ ግን እስከ ዛሬ ድረስ ክርክር ያስነሳል። ክፋት ሁልጊዜ አስፈሪ ፊትና ጭራቅ በሚመስሉ ሰዎች ብቻ አይመጣም ትላለች ሃና። አንዳንድ ጊዜ በዝምታ ይጀምራልን ባይናት። ጥያቄ ማቅረብ ሲቆም ሰዎች ኃላፊነታቸውን ለሌሎች ሲያስረክቡና ግዴለሽነት ህሊናን ሲያሸንፍ ክፋት ቀስ በቀስ ስር እየሰደደ ይሄዳል። ስለዚህ ክፋትን የሚከላከለው ሕግ ብቻ አይደለምም ትላለች። ማሰብ፣ መጠየቅ፣ ርህራሄና ለሌሎች ሰዎች ያለን ሰብአዊ ክብር ጭምር እንጂ። Now these people are no more special than any of us.
ክፋት የሚፈጸመው ሰዎች ከኛ ተለይተው የተፈጠሩ አይደሉም። ተመሳሳይ አእምሮ፣ ተመሳሳይ የነርቭ ስርዓትና ተመሳሳይ ባዮሎጂ አላቸው። ስለዚህ የምንማረው ትልቁ ትምህርት ይህ ነው። ታሪክን ማወቅ ብቻ አይበቃም። ታሪክን ለመረዳትና ለመቀየር መማር አለብን። ታሪክን የሚያውቁ ሰዎች የተሳሳተውን ታሪክ ይደግሙታል። ስለዚህ የሰው ባህሪ እንዴት ወደ መልካም ሊቀየር እንደሚችል በጥልቅ መረዳት አለብን። These incandescent, magnificent moments. ሰው መሆን ስሜታዊ አለመሆን አይደለም። ስሜታዊ በሚያደርጉ ነገሮች ውስጥ ሁሉ ግን ያንን ተቋቁሞ የሰላም ሰው መሆን ነው። የሰውነት ልክ ከስሜት ጋር በሚደረግ ጦርነት ውስጥ ስሜትን አሸንፎ ለእውነትና ለህሊና በፍቅር መገዛት ነው።